አልተዘዋወረችም። ከባለፈው ክፍል የቀጠለ። እናም አግባኝ አልኩት። መልሱ የሚገርም ነበር። እሺ ነበር ያለው። እሺ። ፊቱ ላይ ምንም የተለየ ስሜት አልነበረም። አልተገረመም፣ ፈገግታም አላለም፣ አላዘነም፣ ቅሬታዊም ማንገራገር አልነበረም። ምንም የለም። እሺ አባባሉ ለእኔ ብቻ የሚገባ እንዲህ ነበረ። በደስታ ይፍለቀለቃል ብዬ አስቤ ነበር። ያቅተኛል ብዬ አስቤ ነበረ። ይቺ እናድርገው ብሎ ይጠይቀኛል ብዬ ነበረ። እናም ከነገ ዛሬ እጠይቅሻለሁ ብዬ ሳስብ ቀደምሽን ብሎ እንሳሳቃለን ብዬ አስቤ ነበረ። ከዚህ ሁሉ ሀሳብ አልፎ ለአባቴ እንዴት እንደምነግረው እያሰብኩ ነበር ጥያቄውን ያነሳሁት። እሺ በሚል መጠቅለያ እምቢታውን አቀበለኝ። ብዙ ሴት ጓደኞቼ ለጋብቻ ሲጠይቁ አይቻለሁና የሚገባኝ አንድ እውነት አለ። ወንዶች ሴታቸው ለአንድ ደቂቃ ተንበርክኮ ለጋብቻ እንዲጠይቀን ነፍሳቸው ለዓመታት ተንበርክካ ትለምናቸዋለች። እኔ ቃል አውጥታቸው ልምኑ አልተሳካልኝም። ተስፋ መቁረጥ የሚባል ነገር ያኔ ነበር። የሆነ ብዙ የሸክላ ሳህን ከተደረደረበት እየወረደ የሚያንኮታኩሱት አይነት ውስጥ የነበረ ደስታ፣ ተስፋ፣ ሳቅ፣ እምነት፣ ጉጉት ሁሉ ወርዶ ተንኮታኮተ። በአንድ ጊዜ ስጋ ብቻ ሆንኩ። ባዶ መንፈስ፣ ባዶ ነፍስ፣ በቃ ስጋ ብቻ። ከዚያ ቀን ጀምሮ እሱ ጋር የምተኛው ራሴን ስለጠላው ለመቅጣት ነበረ። መቆሸሽ ነው የሚሰማኝ፣ ተራ መሆን ነው የሚሰማኝ። ቢሆንም ሌላ ወንድ የሚባል ነገር በጭራሽ አስቤ አላውቅም ነበር። እንደዚያው ባዶ እንደሆንኩ ቀስ በቀስ መሞት ነበር ምኞቴ። አይገባውም። የገረመኝ ልዩነቱ ምንም አይገባውም። እኔ ለሱ ሰውነት ብቻ ነበርኩ። እንደ ሲዲ ፕሌየሩ እዛ የተቀመጥኩ፣ እንደ ቴሌቪዥኑ እዚያ ግድግዳ ላይ የተሰቀልኩ፣ ልክ እንደ ስልክ፣ እንደ አበባ ማስቀመጫ፣ እንደ ጀበና በዙሪያው ካሉ ነገሮች እንደ አንዱ ዕቃ ነበርኩ። ቆይ እኔ ግን ግራ የገባኝ ሴት በአገሩ ሞልቶ ቆንጆ ቆንጆ ሴት ያውም ግጥም ደራሲ ነፍሴ ምናምን የሚል ይህን ሁሉ ዓመት ለምንድን ነው እኔ ጋር የቆየው? ካላፈቀረኝ ለምን? በቃ ጨረስን። ልክ በዚህ ተስፋ ቢስ ባዶነት ውስጥ ሆኜ ነበር ሕይወቴን የቀየረ መርዶ ልበለው እንጂ የገጠመኝ። እንደ ነጠላ ከመሃል እጥፍ የሚያደርገኝ የሆድ ቁርጠት ድንገት ነበር የጀመረኝ። ቀላል አድርጌ ባይሆን በየሰዓቱ እየደጋገመ አላስቀምጣለኝ። ይሄ ሲገርመኝ ከየትና የቡና ሽታ ሲሸተኝ ሊያስመልሰኝ ይተናንቀኛል። በጭራሽ እርግዝና ይሆናል ብዬ አላሰብኩም ነበር። አንዳንዴ እንዘናጋለን። ወደ 3 አብረን ስንቆይ እንዲህ አይነት ነገር ስላላጋጠመኝ ማርገዝ የሚባል ነገር መኖሩንም ሳልዘነጋው አልቀረሁም። እውነቱን ለመናገር እሱን ጥንቁቅ ነበር። የዛን ጊዜ እንዴት ይሄ ነገር ሊፈጠር እንደቻለ አልገባኝም። ጓደኛዬ ሀይሚ ስለሚያስቸግረኝ ምንም ነገርኳት። ሳታንገራግር ነበር እየጎተተች ወስዳ ያስመረመረች። እንዴት እንዲህ በፍጥነት ገባት አላልኩም እስከዛሬ። የ1 ወር ከ15 ቀን ጽንስ ሆዴ ውስጥ ተቀምጦ ነበር። ከምንም በላይ ያዘንኩት ለአባቴ ነው። ለአባቴ ብቻ። አስወጪው፣ ከዚህ ውሻ አትወልጂማ አለች ሀይሚ። ጥሎባት አትወልደውም። ያው በእኔ ምክንያት ነው። አላነገራገርኩም፣ ግን ልነግረው አልፈለኩም ነበር። ምንም እንኳን ራሴን እግሬ ስር ብጥል ስላረገዝኩ አግባኝ ወደሚል ተራነት ራሴን ማውረድ አልፈለኩም። እኔን ያልፈለገ ወንድ ልጁን እንደ ሽጉጥ ተደቅኖበት የሚገባበት ትዳር ምን አይነት ነው? እናም ለማስወረድ ወሰንኩ። ማስወረድ ማለት ልክ እንደሆነ ህመም ውስጣችን ያለውን ጽንስ አውጥቶ ጥሎ ወደ ኖርማል ህይወት መመለስ ነበር የመሰለኝ። ቀላል የተወሰነ ህመም ያለው የሰዓታት ስራ። በዛ ላይ የጓደኛዬ የሀይሚ ግፊት ተጨምሮበት ነገሩን 2 ጊዜ እንኳን አላሰብኩበትም። ለአባቴም ለአብርሃምም ፊልድ እንደምወጣ ነግሬያቸው ሀይሚ ጋር
ጽንስ ወደማስወጣበት ክሊኒክ ሄድኩኝ። የገጠመኝ ነገር ካሰብኩት ፈጽሞ የተለየ ነበረ። ስቃይ አይነገርም። ዘላለም የሚመስል ረዥምና የማያቋርጥ ስቃይ። ዶክተሩ መቋቋም እስኪያቅተው ጩኸቴንና መወራጨቴ ቀላል አልነበረም። ምንድን ነው የ9 ወር ልጅ ነው የሚመስለው ወይስ እንዳሉት 2 ወር ያልሞላው ጽንስ? ያንን ህመም ሳስታውስ እስከ ዛሬ ልቤ ላይ የሚሰማኝ ማቅለሽለሽ አለ። ከውስጤ የሚወጣው ፈሳሽ ደም ብቻ ሳይሆን ቀስ በቀስ እኔ ራሴ እየሞላው የምፈስ ነበር ይመስለኝ። ከእያንዳንዱ የሰውነት ክፍሌ ፈሳሽ ነገር ሁሉ ወጥቶ ቆዳዬ እንደ ቅጠል የደረቀ መሰለኝ። ሰው ሳልሆን አጥበው የጠመዘዙት የሆነ ልብስ ነገር እንደዚህ አይነት ተሰማኝ። በቃ ጨረስን አለ ዶክተሩ። ያ ቃል በዚያ ቅጽበት እፎይታ የሚሰጥ ቃል ነበር። ሲቆይ ግን ምንጊዜም ጆሮ ላይ የሚያቃጭል ረባሽ ቃል ሆኖ ቀረ። እስከ ዛሬ ምንድን ነው መጨረስ? ጨረስን። እኛ ማንን? እኔና ዶክተሩ? ምን የጋራ ጉዳይ ኖሮን ነው ጨረስን የሚለኝ? በህይወታችን ውስጥ እንዲህ አይነት አጋጣሚዎች አሉ። ችግሮቹ፣ ጠባሳዎቹ የኛ ሆነው ሌሎች በሙያቸው አሊያም በገንዘባቸው ብቻ አግዘውን እጃቸውን ታጥቦ ሲሄዱ እኛ እድሜ ልካችንን ተሸክመናቸው የምንኖራቸው። ዶክተሩ እንዳለው አላለቅም ነበር። እንዲያውም ጀመረ። ባዶነቴ ከአይምሮዬ ወደ ሰውነት ወረደ። የተሟላ ባዶነት፣ በአካልም በመንፈስም። ውስጤ እንደገና በአየር የተሞላ ይመስል ቀለለኝ። ሰዎች ሁሉ የሆነውን የሚያውቁ ባደረጉት ነገር የናቁኝ መስሎ ይሰማኝ ጀመር። በራዲዮ ይሁን በጋዜጣ ወይም በጨዋታ መሃል ስለ ማስወረድ፣ ስለ እርግዝና ሲወራ የሀገር ድንበር ይንጫነኛል። መንፈሴ ይረበሻል። በመንፈሳዊ ትምህርትም ሆነ ስብከት ስለ ማስወረድና ኃጢአትነት ሲነገር ነፍሴ በእሳት ጅራፍ ትገረፋለች። ደግሞ ማዳመጥ ስለጀመርኩ ነው መሰል ወሬ ሁሉ፣ ስብከቱ ሁሉ፣ የሬዲዮ ቴሌቪዥን ፕሮግራም ሁሉ ማስወረድ የሚል ቃል የተሞላ ሆነብኝ። የሆነ ከባድ ሚስጥር እንደያዘ ሰው ወሬ ሁሉ በጣም በጥንቃቄ ሆነ። እንኳን ወሬ ሳወራ ስስቅ በጥንቃቄ ነበር። ምንድነው ከውስጥ ያወጡት እስከምን ሁሉም ነገር ተወስዶ ነበር። እንደሆነ ባዶ በርሜል ምናምን ወደ ውስጤ ብጮ የገደል ማሚት የሚያስተገባ እስኪመስለኝ ኦና ሆኜ ነበር። ሀይሚ በብዙ ልታጽናናኝ ትሞክራለች። እንትናን ታውቂያታለች? ያቺ እንኳን የእንትና ገርል ፍሬንድ እንትና እንኳን የምትሰራው እሷ 3 ጊዜ ነው ያስወረደችው። ተራ ነገር ነው እኮ። እንትናስ አሁን አግብታ እንግሊዝ ሄደችው፣ በ4 ወር አስወጥተዋለች። አንዳንድ ነገሮች አሉ 10 ጊዜ ከሰሩ 1 ጊዜ ዋጋቸው እኩል የሚሆን። ሀይሚ ያልገባት ይሄ ነው። ቁጥር ምንድን ነው? 2 ወር ይሆን 9 ወር? ምን ልዩነት አለው? ሰኞ ልሞት ዓርብ ሟቸው ማደረ ሰላም ነኝ። የመሞቻ ቀን መቅደምና መዘግየት የሟችን ማንነት አይቀይረውም። በደጋገመው አላመደው ይሆናል እንጂ የነገሩ መሰረታዊነት አልቀይረውም። እውነቱ ግን ተፈጥሮ ወላ እግዚአብሔር ውስጤ በአደራ ያስቀመጡትን ጽንስ ገድየዋለሁ። ምክንያት ምን ነበር? ማሳደግ ስለማልችል አይደለም። የጤና እክል ስላለብኝም አይደለም። ራስ ወዳድ ነኝ። ሳላገባ ወለድኩ እንዳልባል፣ ከማላ ያፈቅረኝ ሰው ወለድኩ እንዳልባል፣ አባቴ እንዳያዝን። አዎ አባቴ እንዳያዝን ልጄን መግደል ወይ እኔ እንጃ። ከዚያ ጊዜ ጀምሮ በሬዲዮ፣ በቴሌቪዥን፣ በጋዜጣ በየመድረኩ በህገወጥ መንገድ ጽንስ ማስወረድ፣ በህጋዊ መንገድ ጽንስን ማስወረድ እየተባለ ሲነጋገር ግርም ይለኛል። የተፈጥሮን ህግ የሚጻረረው ህጋዊነት እንዴት ያለ ነው? ይታደጋል። አጋጣሚ የተረዳት የትኛውም ህጋዊነት ከከፋ የጤና ስጋት ሴትን ይታደግ ይሆናል። ከማስወረድ በኋላ የሚኖረውን የስነልቦና ጉዳት የሚታደግ ህግ ግን የለም። ነገሩን ቀላል ለማድረግ የሚጠቀሙበት ብዙ መንገድ በኋላ የደረሰብኝ ከባድ የስነልቦና ጉዳት እንዳልገምት አድርጎኝ ነበር። ከማስወረዴ በፊት ጓደኛዬ ታጽናናኝ ያለችኝን አልረሳውም። ጽንስ እንጂ ልጅ አይደል።
ጽንስ ማስወረድ የሚባለው አገላለጽ ልጅ ማስወረድ ሆኖ እንዳይታይ ማን ነው ቃሉን ጨዋታ የቀየረው? እንዲያውም ጽንስ ማቋረጥ ነው እኮ ያሉኝ። እንግዲህ ሰው ሳይሆን ሰው የሚሰራበትን ሂደት ነው ያቋረጥ ነው። አይዟችሁ መሆኑ ነው። ፊልም ወይንም ሶፍትዌር ምናምን ስንጭን ሳይጨርስ ብናቋርጠው አቦርት ሆነ እንደሚባለው የኮምፒውተር ቋንቋ። ከማህፀናችን ልጆቻችንን ስናስሮጥ አንድ ቃላት ሂደት ያላቋረጥ ነው እንዲመስል አቦርሽን የሚል ተመሳሳይ ቃል አስታጠቁ። ተቀብለን ጽንስ ማቋረጥ እንለዋለን። እንኳንስ ጠብታ ደማችን ውስጥ ሙሉ ባዮሎጂካል ማንነታችን እንዳለ የነገሩን እነሱ አልነበሩ? ሙሉ ማንነት የተወሰደው ከዛ ጊዜ በኋላ የሃይማኖት ሰዎችና የመንፈሳዊ መሪ በሩቅ መሸሽ ጀመሩ። እግዚአብሔር ብዬ መጥራት አፌ ላይ ከበደኝ። በምድር ላይ እንደኔ አይነት ኃጢአተኛ ያለ መስሎ እስከማይሰማኝ ድረስ ተጸየፍኩት፣ ጠላሁት። ከሁሉም ልቤን የሰበረው ከሕፃንነቴ ጀምሮ 1 ዓመት እንኳን አልፎኝ የማያውቅ ልምድ ነበረኝ። አባቴ ጋር ሆነን ለጥምቀት የልደታ ታቦት መሸኘት። ለልደታ ሴት ልጅ ከሰጠሽኝ በየዓመቱ ላንቀር ብዬ ተስያለሁ ይላል። የ1 ዓመት ልጅ ሆኜ ነው አቅፎ የወሰደኝ። ያኔ ነበር የጀመርነው። ወንድሞቼ ጋር እንኳን አይሄድም። የ2 ዓመት ፎቶ አለን። የአባቴ የተለየ ትርጉም የሚሰጡ ፎቶዎች። እቤት እነዚያን ፎቶዎች ሲመለከት ፊቱ ላይ የሚበራው ብርሃን፣ ያ የአባቴ ኩራት ነበር። በዚህ ዓመት የጥምቀት በዓል ሊከበር ቀናት ሲቀረው ከባድ የመንግስት ስራ አለብኝ በሚል ሰበብ አባቴን አሳምኜ የዕለት ዕለት ሀይሚዬ ሳለቅስ አደርኩ። ያን ያህል ሃይማኖተኛ ባልሆንም ልደታን ወዳታለሁ። የትም ዞሬ ወደ ሰፈሬ ስመለስና የልደታን ጉልላት ሳይ ማረፊያ ሜዳው ላይ እንደደረሰ አውሮፕላን መንፈሴ ለእረፍት ይንደረደራል። አንዳንድ ጊዜ በዚያ በኩል ሳልፍ ዝም ብዬ ገብቼ ግቢ ውስጥ ቁጭ ስል ይሰማኝ የነበረው ሰላም ልዩ ነበር። ያጣሁትን ሰላም የምፈልገው እዚያ ልደታ ግቢ ነበር። ያንን ሁሉ ነው ከውስጤ ጽንስ ነው ብዬ ያስወጣሁት። ከነ ኃጢአታችሁ ከነ ሸክማችሁ ኑ መባሉን እየሰማሁ ባድገም የራሴን ሸክም ክፉኛ ወደ ኋላ ጎትቶኝ ልደታ በሯን መርገጥ ፈራሁ። በዚያ ሳልፍ ጉልላቷን ቀና ብዬ ማየት እንኳን ከበደኝ። ፍርሃቴ ቀላል አልነበረም። ጭል ጭል የሚል እምነቴ ከማህፀኔ በግድየለሽነት በነፈሰ ንፋስ ድግም ብሎ ጠፋ። ጨለማ ነበር የዋጠኝ። ይህ ሁሉ ዶክተሩ ጨርሰናል ካለበት ቅጽበት የጀመረ የነፍሴ ረብሻ ነበር።